የህፃናት የአይቪ ፍሉዶችን በተመለከተ ምን ያህል ስትቸገሩ እንደነበረ እዚህ ያላችሁ የህፃናት ሐኪሞች ከማንም የተሻለ ታውቁታላችሁ። ዛሬ ላይ በዚህ ልኩ እንዲመጣ በጣም ረዘም ያለ ጊዜ፣ ረዘም ያለ ክትትል፣ ረዘም ያለ ውሳኔም ፎሎ አፕም ተደርጎ ነው ዛሬ እዚህ ጋር የደረሱትና እነዚህ ለታለመለት ዓላማ ለህፃናቱ እንዲውሉ በፊት ላይ ሲባክን የነበረውን በጣም በዛ ያለውን የአዳልትን ወስደን እየቀነስን ስንሰጥ ለኢንፌክሽን ለብክነት ሲጋለጥ የነበረውን ሊያስቀር የሚችል ስለሆነ ጤና ባለሙያዎቻችን መድኃኒቱን በመጠቀም ህዝባችን እንዲገለገል በማድረግ ተገቢነት ያለው የመድኃኒት አጠቃቀም ስርዓት እንዲኖር በማድረግ ትልቅ ድርሻ ስላላችሁ ለእናንተ አደራ ማለት እንፈልጋለን። አንዳንዴ ከሌላ ቦታ እየተመጣ ብራንድ ነው የተለያየ ነገር ነው እየተባለ አገር ውስጥ ያለው ምርት ከመጠቀም ይልቅ ሌላውን ምርት እንድንመርጥ የሚያደርግ ብዙ የማርኬቲንግ ስራዎች ይሰራሉ። ዓመት ወደ ኋላ ብናይ ዳታዎቻችን 8% ያህል ነበር የሀገር ውስጥ ምርታችን ማለት ነው። 8% ብቻ መሆኑ ሳይሆን ዛሬ ላይ የምናስመርቀውን ጨምሮ በፍሉድ የምናመርታቸውን የዛሬ 3 ዓመት ኢትዮጵያ ከውጭ ነበር ኢምፖርት የምታደርገው። ዛሬ የባለፉት 2-3 ዓመታት ሙሉ በሙሉ ፍሉድ ኢትዮጵያ ኢምፖርት አታደርግም። ሙሉ በሙሉ በሀገር ውስጥ ምርት ነው የምንጠቀመው። ለህፃናቱ በልካቸው መስጠት የምንችልበት ብክነትን የምንቀንስበትን አይቪ ፍሉድ አልነበረንም። ስለዚህ ምንድን ነበር የምናደርገው? ትልቁን አይቪ ፍሉድ እየቀናነስን ለብክነት እናጋልጠዋለን፣ ለኢንፌክሽን እናጋልጠዋለን። ለአቅርቦትም ራሱ ፈጣን አይደለም ማለት ነው። ሲታይም በእይታ በዛ ላይ ለህፃናቱ ማቅረብም ተገቢ ያልነበረበት ነበር። ይሄን እንደ እዚህ ያላችሁ የህፃናት ሐኪሞቻችን ማህበር በጣም ማመስገን እንፈልጋለን። እናንተ ጋር በመጣው ሀሳብ ጤና ሚኒስቴርን ጨምሮ ጥናትና ምርምሮች ተደርጎ አገር ውስጥ ማምረት የሚቻልበትን አግባብ ከሀገር ውስጥ አምራቾች ጋር ሀሳቡ ቀርቦ ሀሳቡ ተቀባይነት አግኝቶ ዛሬ ላይ ይኸው 7 አይነት የተለያዩ ለህፃናት ሕክምና አገልግሎት ሊውሉ የሚችሉ የአይቪ ፍሉድን ነው አምርተን ወደ ገበያ እየቀረበ ያለው ማለት ነው። ይሄ እንዲሆን ያደረጋችሁ ሀሳብ ያመነጫችሁ ሀሳቡ ላይ ድጋፍ አድርጋችሁ ደግሞ ወደዚህ ውጤት እንዲመጣ ኢንቨስትመንቱን ጭምር ያገዛችሁትን አጠቃላይ ይሄን የሚመራውን በገንዘብ ፋይናንስ አድርጎ የመራውን አካል ሀሳቡን ደግሞ ያመነጨው እዚህ ያላችሁ ተመራማሪዎቻችን፣ የጤና ባለሙያዎቻችን፣ እዚህ ያላችሁ በሙሉ ተቋማትን ሁላችሁም ለራሳችሁ አንድ ጊዜ ሞራል እንድሰጡ መጠየቅ ፈልጋለሁ። ኢትዮጵያ ውስጥ የሚመረተው ምርት የትም አካባቢ ቢሄድ ገበያ ውስጥ ተወዳዳሪ ሆኖ በገበያ ድርሻ ውስጥ ያለን ድርሻ ከፍ እንዲል ነው የምንፈልገው። ከኢትዮጵያ ባሻገር ብለን ነው ራሳችን የምናስበው። የጥናትና ምርምር ስራችን መጠናከር አለበት። ሁሌም እውቀት እያደገ ነው መምጣት ያለበት። ሁሌም እየተሻሻለ የሚሄድ እውቀት መኖር አለበት ብለን ስለምናስብ ይሄ በተቋም ደረጃ የምንሰራው ስራ እንደተጠበቀው ነው። ወደ ፋብሪካዎቻችን ገባ ብለን ስናይ በደንብ እርግጠኛ ብዙ ጊዜ አገር ውስጥ የሚመረተው ምርት አገር ውስጥ ስንል ብራንድ አልሆነም አገር ውስጥ አልሆነም የሚል እይታዎች የተለያየ ቦታ ላይ የሚያስቸግሩ ስላለ ይህን በደንብ ኮንፊደንስ እንዲኖራችሁ ፈልጌ ነው። ዛሬ ላይ እየጎበኘን ነበረ። ራሱን መልሶ የበለጠ እያሻሻል እንዳለ እኛም ፎሎ ስለምናደርግ ለማረጋገጥ ችለናል። ይሄ ማለት ትልቅ ኢንቨስትመንት ይፈልጋል፣ ትልቅ ገንዘብ ይፈልጋል። ያን ኳሊቲ ለማምጣት ትልቅ ኮሚትመንት ይፈልጋል። ያም እንዲሆን እዚህ ያለው የሜድሮክ ኢንቨስትመንት ግሩፕ ማናጅመንቱ አጠቃላይ ይሄን እንዲሆን እንዲሳካ በፋይናንስ ስለደገፋችሁን እጅግ በጣም ነው የምናመሰግነው። እዚህኛው ካምፓኒ ላይ መማር ያለብን ብለን የምናስበው ነገም እዚህ ያላችሁ ባለሙያዎቻችን፣ እዚህ ያላችሁ የተለያዩ አካላትም በዚህኛው ኢንቨስትመንት ውስጥ ትሳተፋላችሁ ብዬ ስለማስብ ኢትዮጵያ በጣም ሰፊ ገበያ ስላላት ሰፊ እድሎች ስላላቸው ትሳተፋላችሁ ብዬ ስለማስብ ዛሬ ላይ እዚህ ፋብሪካ ውስጥ ያሉ ግብአቶች እና ደግሞ የተለያዩ ኳሊቲንም የተለያዩ ለማኒፋክቸር የሚጠቀሟቸው ግብአቶች በሙሉ የአጭር ጊዜ ሳይሆን የረጅም ጊዜ ኢንቨስትመንት ናቸው። በጣም በትንሽ ዋጋ ትንሽ እቃ በርካሽ ዋጋ አምጥቶ ትልቅ ካምፓኒ ስታብሊሽ ማድረግና በጣም ውድ ዋጋ ከፍሎ ረጅም ጊዜ ማገልገል የሚችል ጊዜ ተሻጋሪ የሆነ ግብአት አምጥቶ ፋብሪካ ማቋቋም እኩል አይደለም። እዚህ ቤት ውስጥ አንዳንድ በጣም ኢትዮጵያ ውስጥ ማይሰሩ ብዙ ነገሮች የተሰሩት በሀገር ውስጥ ባለሙያዎቻችን ኢንጂነሮቻችን ጭምር የተሰሩ የሕክምና ስርዓቱን የማኒፋክቸሪንግ ስርዓቱን ሊያግዙ የሚችሉ የተለያዩ ግብአቶችን አይተናል። ይሄ እኛ ከውጭ እያመጣን ካሊብሬሽን የምናሰራው ከውጭ እያመጣን የተለያዩ ግብአቶች የምናሰራበትን ዲዛይን የምናደርግበትን ሂደት በሀገር ውስጥ ያለን ባለሙያ አቅም ይቻላልን ስሜትን ይቻላልና አቅምን መፍጠር የሚችል ብዙ ነገሮች ደግሞ በኢትዮጵያውያን ራሱ የተሰሩ መሆኑን ማየት ችለናል። ይሄ ለብዙዎቻችን እንችላለን
መሄድ እንችላለን። የሚያስቆመን ነገር የለም። የሚያስቆሙ ነገሮች ካሉ ደግሞ ወደፊት እየተሻገሩ ማየት ይቻላል አስፈንጥሮ የሚለውን ነገር ምን ያየንበት ስለሆነ ፋብሪካውን ይሄ ኮሚትመንታችሁ አንደኛ ጥራትን ለማረጋገጥ የወሰዳችሁት ኢንቨስትመንት የወሰዳችሁት ቁርጠኝነት እዚህ ላለን ለባለሙያው ለጤና ሴክተር አመራሮች ለተመራማሪዎች እዚህ ላላችሁ አምራቾች ጭምር ትምህርትና ትልቅ ኮንፊደንስ የሚፈጥር ስለሆነ ለዚህ እጅግ በጣም ማድነቅ ማመስገን እንፈልጋለሁ። ሁላችንም ለዜጎቻችን ጤናማ አገልግሎት እንዲኖር ምንሰራ ዜጎች ስለሆንን ምንሰራ ኃላፊዎች ምንሰራ ባለሙያዎች ስለሆንን ለዚህኛው ኃላፊነታችን ሁላችንም የምንወጣ ሲሆን እናንተም ይሄ የመጣውን ምርት በአግባቡ ለታለመለት ዓላማ እንዲሆን ህፃናቱ በአግባቡ ተጠቅሞ ጤናቸው የተጠበቀ እንዲሆን እንድታደርጉ አደራ ማለት እፈልጋለሁ። በድጋሚ ይሄ እንዲሳካ ላደረጋችሁ ሀሳቡን ላመነጫችሁ ሀሳቡ ወደ ስራ ገብተው ዛሬ በዚህ ልኩ ግብዓቶቻችንን አምርተን ወደ ገበያ እንዲቀርቡና ለህፃኖቻችን እንዲደርስ ላደረጋችሁ በሙሉ በድጋሚ እያመሰገንኩ ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁ። አመሰግናለሁ። ከ25 ዓመታት በፊት የሚድሮክ ኢንቨስትመንት ባለቤትና የዚህ ፋብሪካ ባለቤት የሆኑት ትልቁ የሀገራችን ኢንቨስተር ይህን ፋብሪካ ሲያቋቁሙ ራዕያቸው ግልጽ ነበር። ይህም በዛን ወቅት ከፍተኛ የሆነ የአይቪ ፍሉድ እጥረት እንዲሁም በተመሳሳይ ሁኔታ ሌሎች መድኃኒቶች ላይም ከፍተኛ እጥረት የነበረበት ወቅት ነበር በ90ዎቹ መጀመሪያ። ይህን በመመልከት ኢትዮጵያ በውጭ ምርቶች ላይ ጥገኛ ሳትሆን በሀገር ምርቶች ላይ ያላትን ብቃት በማስቀጠል ከውጭ ጥገኝነት የማስለቀቅና ራሷን እንድትችል የማድረግ ነበር። የተከበራችሁ እንግዶች ወደዚህ ቀን የደረስነው እነኚህን የፔዲያትሪክ መድኃኒቶች ለማስተዋወቅ የደረስነው መነሻው ሀሳቡ የተጀመረው በማኔጅመንት የሚቲንግ ሩሞች ላይ አልነበረም። መነሻ ሀሳቡ የመጣው ከፔዲያትሪክ ወይም ደግሞ በህፃናት ሕክምና ክፍሎች ላይ ከሚፈጠረው ከፍተኛ ውጥረት በበዛበት እና ችግሮች ከተከሰቱበት ሁኔታ ነበር። ከጤና ጥበቃ ሚኒስቴር በተገኘ ፊድባክ እና ልዩ ፍላጎት እንዲሁም ከኢፒኤስኤስ በመጣ የማርኬቲንግ ሰርቬይ አንድ ትልቅ ነገር ፍንቱ ብሎ አሳየን። ህፃናት አነስተኛ አዋቂዎች አይደሉም። ህፃናት ራሳቸውን የቻሉ ፊዚዮሎጂ ያላቸው ናቸው። ስለዚህ እነሱ ልዩ ጥንቃቄና ፍጹም ትክክለኛ መድኃኒት ይፈልጋሉ። ለአዋቂ የተሰራ አይቪ ፍሉድ ለህፃናት የሚሆንበት መንገድ የለም። የህፃናት ሜታቦሊዝም እና የአእምሯቸው ከአዋቂዎች ፍጹም የተለየ ነው። ስለዚህ አነስተኛ ስህተቶች የኮንታሚኔሽን ወይም ደግሞ የኮንሰንትሬሽን ስህተቶች ከፍተኛ ጉዳት ሊያደርሱባቸው ይችላሉ። ግን ባለፉት በርካታ ዓመታት የኛ የህፃናት ሐኪሞች እንዴት ሲሰሩ ነበር ብለን ስናይ 1 ሊትር በመቀናነስ ኢንቫይሮንመንቱ ኮንትሮል ባልሆነ ሁኔታ 1 ሊትር ወደ 100 ሚሊ 250 ሚሊ በመቀናነስ ይሰሩ እንደነበረ እና በዚህም አስቸጋሪ ሁኔታዎች ያሳልፉ እንደነበረ ያሳያል። በዚህ ዘርፍ ቀዳሚ የሆነው ፋርማኪውር ማኔጅመንት ቁሳቁሶች ካሉ ሮ ማቴሪያል ማሽነሪዎች ካሉ የቴክኒካል ብቃት ካለን ለምን የሀገራችን ህፃናት በውጭ ሀገር ኢምፖርትድ በሚሆኑ ምርቶች በሆስፒታል ዋርዶች ውስጥ በሚቀላቀሉ ምርቶች ላይ ዲፔንደንት ይሆናሉ የሚል ጥያቄ አነሳ። ለዚህ ጥያቄ መልስ የሚሆነው በዛሬው ዕለት ላውንች የምናደርጋቸው እና ተመርተው የቀረቡ ምርቶች ናቸው። ይህም የክሊኒካል ክፍተትን ወደ ማምረት እውነታ ለመቀየር ልዩ የቴክኒካል ኮሚቴ አቋቁመን ወደ ስራ ገባን። ምርቶቹን እንዲሁ በደፈናው አላመረት ናቸው። የተለያዩ ክሊኒካል ፍላጎት ላይ የተመሰረቱ 7 የተለያዩ የህፃናት ፈሳሽ ቀመሮችን በጥንቃቄ አቅርበናል። ለጨቅላ ህፃናት ህክምና እና ለሌሎች ከፍተኛ ጥንቃቄ ለሚፈልጉ መድኃኒቶች ማሟያ የሚሆን
ኖርማል ሳላይን ምናልባት ኖርማል ሳላይን የሚታወቀው በ500 ኤምኤል ወይም በ1000 ኤምኤል ነው። እዚህ እኛ ጋር የተዘጋጀው ግን እጅግ አነስተኛ በሆነ በ100 ኤምኤል መጠን የተዘጋጀ ነው። በህፃናት አነስተኛ የግሉኮስ ክምችት ለመጠበቅ እና በእጅ ሳይቀላቀል በቀላሉ የስኳር ማነስን ለማከም የሚያስችሉ DW10 ዴክስትሮስ 10% እና ዴክስትሮስ 10% በ0.3 ኖርማል ሳላይን እንዲሁ ተዘጋጅቷል። ከቀዶ ጥገና በኋላ የፖታሺየም ባላንስን ለመጠበቅ DNS ዴክስትሮስ ዊዝ ኖርማል ሳላይን ዊዝ 20 ሚሊ ኢኩቫለንት ፖታሺየም ክሎራይድ ጋር ተዘጋጅቶ ቀርቧል። እንዲሁም አስቸኳይ የነርቭ ሕክምናና ለጭንቅላት እብጠት መቀነሻ የሚሆን ሃይፐርቶኒክ ይሄ ብዙውን ጊዜ ለህፃናትን ብቻ ሳይሆን ለአዋቂዎችም በብላክ ማርኬት ወይም ደግሞ ውጭ ሀገር ከሚሄዱ ሰዎች በቦርሳቸው ይዘውት የሚገባ ነበር። ሃይፐርቶኒክ ወይም ደግሞ 3% ሳላይን በሀገር ውስጥ የለም ነበር። እነኝንም አምርተን ዛሬ አቅርበናል። ለዚህም ለፋርማኬር ማኔጅመንት የማኔጅመንት ድጋፍ ለሰጠን ለሚድሮክ ኢንቨስትመንት ግሩፕ ማኑፋክቸሪንግ ክላስተር ታላቅ ምስጋና ይገባዋል። ጥራቱ ሳይቀድስ ይህም ፕሮጀክት በከፍተኛ ፍጥነት ወደ ማምረት ለማሸጋገር የሚያስችል ቁስና የካፒታል አቅም አግኝተናል። ይህ ፕሮጀክት በተግባር የተተረጎመው የውጭ ምርትን በሀገር ውስጥ መተካት ወይም ኢምፖርት ሰብስቲቱሽን ትርጉም ነው። እነዚህ 7 ህጻናት በሀገር ውስጥ በማምረት ውድ የሆነውን የውጭ ምንዛሬ እያዳንን የጤና ስርዓታችንን ከዓለም አቀፍ ማጓጓዣ ሰንሰለት እየጠበቅን እና በየትኛውም የኢትዮጵያ ማዕዘን በሚገኝ የህፃናት ማከሚያ ተቋም ውስጥ በአስቸኳይ እነኝን የሚያስፈልጉ የአይቪ ፍሉዶችን በእያንዳንዱ የህፃናት የህክምና ክፍል ላይ ዝግጁ መሆኑን እያረጋገጥን ነው። በኢትዮጵያ ኢንዱስትሪያላይዜሽን ላይ እምነት ለጣሉት ለሚድሮክ ኢንቨስትመንት ግሩፕ ባለሀብቶች ማኑፋክቸሪንግ ክላስተር ማኔጅመንት ምስጋናችን የላቀ ነው። በእያንዳንዱ የኢትዮጵያ የህፃናት ማከሚያ ተቋም ውስጥ እንደምናቀርብ ላረጋግጥ እወዳለሁ። በዚሁ አመሰግናለሁ። ፋርማኬር ያው ፓርቲኩላርሊ በአይቪ ፍሉድ አድቫንስ ያደረገ ስፔሻላይዝ ያደረገ ነው። ብዙ ነገር ዲሞንስትሬት አድርጎ ያለፈ ነው። በኳሊቲ የሚያጠራጥር ነገር የለም። እነዚህ ነገሮች ሁሉ ኳሊቲን ብቻ ሳይሆን ኢንቫይሮንመንት ላይ ሁሉ ብቃቱን ዲሞንስትሬት ያደረገ ካምፓኒ ነው። ፍሉድ እንግዲህ ጥቅሞቹ እነዚህ 4ቱ ናቸው። ኦልሞስት ላይፍ ኤንድ ዴዝ ማለት ይቻላል። አይቪ ፍሉድ ሰውን ከሞት ይታደጋል በአግባቡ ከተጠቀምንና ጥራቱን ከጠበቀ ማለት ነው። ልዩ እንክብካቤ፣ ልዩ ኮንሲደሬሽን ይፈልጋል። ለምሳሌ ጉልኮስ ኮንሰንትሬሽን ላይ እንደ አዳልት አይደለም የነሱ ግላይኮጅን ስቶሬጅ የላቸውም እንደዛ። ስለዚህ ፍሉድ ሲበዛ ችግር አለ። ለምሳሌ 10%ቱ ምን ኃይል ያን ችግር እንደፈታልን የዴክስትሮሱ ምንድነው አዲስ ነገር እዚህ ላይ ለፔዲያትሪክ ፔሸንትስ ምቹ ሆኖ የተዘጋጀና ፕሪሚክስድ የሆነው መኖሩ ነው። ስለዚህ ብዙ ነገር ያስቀራል። ብዙ ነገር ሚክሲንግ አያስፈልግም፣ ኮንታሚኔሽን አይኖርም፣ የአዳልቱን መቀነስ አያስፈልግም። ሬዲ ቱ ዩዝ ፎርሙሌሽኖቹ እነማን ናቸው? እነዚህ 7ቶቹ እዚህ ተቀምጠዋል ሳምፕላቸው። ሐኪሞቻችን ጤና ባለሙያዎቻችን የሚደግፍ ልዩ ውጤት ስለሆነ እኔም በጣም ደስ ብሎኛል። ጥሩ ነው። ሀገራችን በጣም ሰፊ ገበያ ያላት፣ በኢስት አፍሪካም ትልቅ ዲማንድ አለና ትልቅ ገበያ ያለበት ወቅት ላይ ስላለን ይህንን አያይዘው መሄድ ዛሬ ያስደሰተንን ነገር ዘለቄታዊ ደስታ ያደርግልናል። ትልቅ ኢንቨስትመንት ነው። እንግዲህ የሚድሮክ ኢንቨስትመንት ትልቅ ሀብት ያለው ነው እና ትልቅ ኮምፕሌክስ መስራት ይችላል እላለሁ። እዚህ ለአፍሪካ የሚተርፍ ከኢትዮጵያም አልፎ ለአፍሪካ የሚተርፍ ፔዲያትሪክ ብቻ አይደለም ፎርሙሌት ያደረጉት ኒዮናታልም ጭምር ነው። የመጀመሪያው 4 ሳምንታት በጣም ክሪቲካል ፍራጃይል ናቸው እና ብዙ ጊዜ ደግሞ የህፃናት ሞት ሲባል እነሱንም ያጠቃልላል። አብዛኛው ቁጥር እነሱ ናቸው። ክሪቲካል ታይም። ሌላው ማመስገን የምፈልገው ቅድም በተደጋጋሚ ሲነገር እንደነበረው
የህፃናት ሐኪሞቻችን ባልተመቻቸ ሁናቴ ውስጥ ክሬዲት ስለሚገባቸው ነው። ባልተመቻቸ ሁናቴዎች ውስጥ ለአዳልት የተዘጋጀውን ነገር እያቀናነሱም ዳሉት እያደረጉም ፈጭተው እየበጠበጡም ምንም እያሉ የልጆቻችንን የህፃናቱን ህይወት ሊጠብቁልን የአቅማቸውን እንደውም ከአቅማቸው በላይ ጥረት አድርገዋል። ለዚህ ጥረታቸው ሊመሰገኑ ይገባቸዋል። አሁን ችግራችሁን የሚፈታ ጊዜያችሁን ለእንደዛ አይነት ሩቲን ስራ እንድታውሉ የሚያስገድድ ሳይሆን የተሻለ ስራ እንድትሰሩ የሚያስችል ሲናሪዮ ስለተፈጠረላችሁ የመንግስትም አቅጣጫ የህፃናትን ሞት ምጣኔ መቀነስ የሚል ስለሆነ ያንን አቅጣጫ በደንቡ ትሄዱበታላችሁ። የሚፈለገውን ታርጌት ሚታረጋላችሁ ብዬ እጠብቃለሁ። ማኑፋክቸሪንግ ካምፓኒዎች ምንም አይነት ፕሮፊት አይወስዱም። ሁሉም ሰው እንዲያውቀው በዚህ አጋጣሚ አይወስዱም። ካምፓኒዎቹ ያተረፉትን እዛው ኢንቨስት እንዲያደርጉ እድል የሚሰጡ የተለዩ ባለሀብት ናቸው። ስለዚህ እነዚህ በአር&ዲ የመጡ አዳዲስ ፕሮዳክቶች ተመርተው ለገበያ ውለው ከሚገኙ ሪዝነብል ከሚባለው ትርፎች ፕሮጀክቶች ነው ዴቨሎፕ የሚደረጉባቸው የሚፈቀዱት። ስለዚህ ፋርማኪዮር ፕሮፌሰር እንዳሉት እዚህ ቦታ ላይ ኢንቨስት ለማድረግ የጀመረው አለ። የፔንሲሊን ፋክተሪው ሲቪል ኮንስትራክሽኑ አልቆ ሌሎች ሶርስ ኦፍ ፋይናንስ የማሽነሪ እና የኢኩፕመንት አስፈላጊ ነገሮችን ለማድረግ የኛ የሄድ ኦፊስ ፕሮጀክት ቲም እና ፋርማኪዮር በጋራ ሆነው ያንን ሴኪዩር ለማድረግ ብዙ ርቀት እየተሄደ ነው። ሪሰንትሊ እሱን ሪያላይዝ የምናደርግ ነው ብለን ነው የምናስበው። ግን ተጨማሪ የሚፈልጉ አገሪቷ ላይ ሪኳየርመንት ያላቸው ዲማንድ ያላቸው ነገሮች ኖረው ኢንቨስት መደረግ ካለባቸው ከፋርማኪዮር ሪሶርስ ብቻ ሳይሆን ባለሀብቱ ኮንቪንስድ ሆነው ኢንቨስት ከማድረግ ወደኋላ የማይሉ ስለሆኑ ይሄንኑ የምናቀርብ ይሆናል ማለት ነው። ስለዚህ ይሄንን ፋሲሊቲ ለአገሪቷ ጥቅም የሚውል እና ለሕክምና ግብዓትነት የሚያገለግሉ ፕሮዳክቶችን ለማምረት የምንጠቀምበት መሆኑን ለመግለጽ እወዳለሁ።